ሰላም ሰላም የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ። ይኸው ከተፍ ብዬላችኋለሁ። እንዴት ናችሁልኝ? ያበረታታችሁኝ ያላችሁ ቤተሰቦች በጣም አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። እንዴት ነው? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ ሁለተኛ ቀን መታለች። እንግዲህ ቤተሰቦች ከጠፋች በኋላ ዛሬ ሁለተኛ ቀን መታለች። ከትላንት ወዲያ እኔም ፕራንክ አድርጋኛለች። እንገናኛታለን። ፕራንኩ እንዴት አያችሁት ቤተሰቦች? ተዝናናችሁበታል እናንተ? ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ዛሬ በጣም በሚገርም ቪዲዮ ወደ እናንተ መተናል። እንግዲህ እና ሄርሜላን ጉዳይ ነው ወደ እናንተ ይዘን የመጣ ነው። የሄርሜላ ጉዳይ አሁንም አነጋጋሪ እንደሆነ ቀጥሏል። የማይታሰቡ ነገሮችንም እያየን እንገኛለን። በሄርሜላ ጉዳይ ብዙ ሰዎች እኛ ጋር ነች የሚሉ አሉ። ትናንትናም አንድ ቪዲዮ ሰርቼ የላችሁ ነበረ። ምዝጌ የሚባለው ልጅ እኔ ጋር ነች ብሎ ነበረ እንደሚያፈቅራት ከዚህ ፊት ለአብርሃም ነግሮት ነበረ። ለዚህ ሁሉ ግን ደግሞ ዳኒ እንዳመቻቸለት ከዳኒ ጋር ተነጋግረው እንዳገቷት ምናምን ነገር ተናግሯል። ዳኒንም አመስግኗል። ዛሬ ደግሞ ያንን ነገር የሚያጠናክር ነገር አዲስ ነገር መጥቷል። ሙታጀራ ላይም የሆነ ሁለት ልጆች በሩታ ምክንያት ሩታ እንድትነካ ስለማንፈልግ ሄርሜላን አግተናታል የሚሉ ሰዎች መጥተዋል። እንደገና ደግሞ ነገሩ ዛሬ ደግሞ ሜሮን ታስታውሳላችሁ። ሜሮንና አብርሃም ተጣልተው እንደተለያዩ ታስታውሳላችሁ። ዛሬ መታ እያንዳንዱን ነገር ሄርሜላን ማን እንዳገታት በግልጽ ተናግራለች ማለት ነው። ነገሮቹ በግልጽ እየወጡ ነው። ይሄ ሁሉ ግን ለምን እንዳስፈለገ ሲባል ሁሉም የየራሳቸው ምክንያት እንዳላቸው ሜሪ ገልጻለች ማለት ነው። ግን ሜሪ ከመቼ ወዲህ ነው እንደዚህ ለአብርሃም አዝና ዛሬ ለአብርሃም ይህን ነገር ልትነግረ የቻለችው ስንል ደግሞ በጣም አጠያቂ ጉዳይ ነው። ምክንያቱም ከሩታ ጋር ተጣልተው ነው የተለያዩት። ይሄን ነገር ለአብርሃም የምትነግረው ባለፈው ሩታ በዛ ልክ ከቤታ ስላስወጣቻቸው ሩታ ልትበቀል ነው፣ የእውነት ስለ አብርሃም አስባ ነው የሚለው ደግሞ ራሱን የቻለ ሌላ ጉዳይ ነው ማለት ነው። እና ሄርሜላን ለዚህ ሁሉ ነገር ያበቋት ያገቷት ሲወያዩበት የነበረውና አቅደው የነበረው ኤፍሬም ሩታና ዳኒ ናቸው ተብሏል። እነዚህ ሶስት ሰዎች ሲጀመር እኛም ስንል የነበረው ከነሱ እንደማታመልጥ ነው ስንነጋገር የነበረው እስከዛሬ በነበረን ቪዲዮ። ምክንያቱም ሄርሜላ ከኤፍሬም ጋር ምሳ ከበላች በኋላ ነው እንግዲህ ጠፋች የተባለው። ኤፍሬም ጉዳይ ውስጥ እጁ እንዳለበት ግልጽ ነው። ከሩታ ጋር እጅና ጓንት መሆኑ ከዛ ውጪ በወንድሙ ላይ ወንድሙ በዚህ ልክ ሲጨነቅ ሙድ እየያዘ ነው፣ እየተዝናናበት ነው። እንደውም ምንም ወንድሙ አይደለም ምንም እስከማይመስል ድረስ ማለት ነው። እንደ ጠላት ማለት በሚቻልበት ደረጃ እየተዝናናበት ነው ያለው። ዛሬ እንደውም ከእህቱ ጋር ተገናኝቶ ቡዜ በጣም ተበሳጭታ ነበረ በኤፍሬም ማለት ነው። እንዴት ወንድምህን በዚህ ልክ እንዴት ታደርጋለህ ብላ በጣም ተናዳ ነው የተናገረችው። ሜሮን ከምትለው ነገር ጋር እንግዲህ የሚገናኝ ነገርም አለው። ኤፍሬም አብርሃምን ገና እበቀለዋለሁ እያለ ነው። ምን እናንተን ያገናኛችሁ ነገር ምን አለ ብላ ሜሮን እንግዲህ አብርሃምን ጠይቀዋለች። አብርሃም ከወንድሜ ጋር ምንም ነገር እንደሌላቸው ሰላም እንደሆኑ ምንም በመሃላችን እንዳልተፈጠረ ልነግርሽ ፈልጋለሁ ብሎ ነግሯታል። ይሄን ነገር ግን እሷ ልትቀበል አልቻለችም። ምክንያቱም ወንድም ሆኖ ከዳኒ በላይ ከሩታ በላይ አንተን በዚህ ልክ ስትሰቃይ እያየ አንተ እንድትሰቃይ የፈቀደው ለምንድን ነው ስትል ጠይቃለች። እንግዲህ አንደኛ ኤፍሬም ከሚያደርጋቸው ነገሮች ሄርሜላ ከጠፋች ወዲህ እንደገና ደግሞ ሄርሜላን ያገኘበት ቀንም ራሱ የሚያሳያቸው ነገሮች በጣም ደስ የማይሉ ነገሮች ናቸው። አንድ ወንድም ከወንድሙ ፍቅረኛ ጋር ማሳየት የሌለበትን ነገር ነበር ሲያሳየ ነበረው። እንደገና ከጠፋች በኋላም ደግሞ እያሳያቸው ያለው በወንድሙ ላይ ወንድሙ ተጨንቆ እያለቀሰ በወንድሙ ላይ ከወንድሙ ጠላቶች ጋር ሆኖ
የሚያሳያቸው ነገሮች እንግዲህ እየተበቀለው እንደሚመስል ግልጽ ነው ማለት ነው። እና አንድ ወንድም ቅድሚያ ለወንድሙ ነው የሚጨነቀው ብዬ ነው የማስበው። እሱ ግን ከነ ዳኒ ጋር ሆኖ ከነ ሩታ ጋር ሆኖ እያደረገ ያለው ነገር በጣም ደስ የማይል ነገር እንደሆነ ግልጽ ነው ማለት ነው። የሜሮን ዛሬ መጥቶ ይህንን ምስክርነት ለአብርሃም መስጠት የእውነት ነው ወይ የሚያስብልም ነገር አለ። ሁለተኛ ደግሞ ሩታን ለመበቀል አስባ ነው ወይ የሚለው ደግሞ ሌላ ራሱን የቻለ ነገር አለ። ዞሮ ዞሮ ግን ነገ ከነገ ወዲያ የምታየው ጉዳይ ነው። በእርግጠኝነት ፖሊስ ጣቢያ ብትሄድ ይዘኝ ብትሄድ ይህን ነገር ለመሰክር ዝግጁ ነኝ፣ ምክንያቱም የሰማሁትን እናገራለሁ ብላለች። በነገራችን ላይ ሜሮን በጣም ሕግ ትፈራለች። ምናልባት ለዛም ሊሆን ይችላል ጉዳዩ ቀድሞ ወደ እሷ እንዳይመጣ ከዚህ ፊት በነበረው ትላንትና በሰራነው ቪዲዮ ለምሳሌ ወደ ሕግ ሄደ ጉዳዩ። ሜሮንም አንድ ወደ ፖሊስ ጣቢያ ከሚገቡ ሰዎች አንዷ ናት። ከዚህ ፊት ስዝትባት እንደነበረ ሁላችንም ያየነው ጉዳይ ስለሆነ ማለት ነውና አንድ እሱን ከራሷ ላይ ለማውረድ እየመጣች ይመስለኛል። እኔ ነፃ ነኝ ለማለት እየመጣች ይመስለኛል። ሌላው ደግሞ ለመበቀል፣ ሌላው ደግሞ ምናልባት እንዳለችውም እውነት ይዛ ሊሆን ይችላል። እርግጠኛ ሆነን ልክ ናት ልንል አንችልም። ይህንን እንዳንል የሚያደርገን ደግሞ የሜሮን ከዚህ ፊት የነበራት ባህሪ፣ ስታደርግ የነበረችው ነገሮች በሙሉ ይህንን ነገር በአንደበታችን ሙሉ እውነቷን ነው ልንል አንችልም። ስለዚህ የሚያጠራጥር ነገሮች አሉ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ሜሮን ለአብርሃም የተናገረችውን ነገር አጠር አድርገን ይዘናል። እሱን እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። አሁን እኔ የምፈልገው ልንገርሽ፣ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋታል አልወሰዳችኋትም? ይሄ ብቻ ነው በቃ። ወይስ አንቺም ከሌለሽበት ነገሩ ላይ የእነሱን ከሆኑ ነገር ይመጣ። አብርሃም እንግዲህ ጭንቀት ላይ ነው ያለው። በጣም ተጨንቋል። እንግዲህ አስበው ወንድሙ ይሄን ያህል ሲጨነቅ እያየ ዝም ማለቱ በራሱ ምን አይነት ወንድም ነው? አዎ በጣም እህቱም ያለችው እንግዲህ ይሄንን ነው። ወንድምህ ሲጨነቅ እንደው ሌላው ቢቀር እንደው ባታግዘው እንኳን በሀሳብ ባታግዘው ባታፋልገው እንኳን እንዴት በወንድም ላይ ትሳለቃለህ ስትለው ነበረ። እሱ ከነዳኒ ጋር እንደውም ሙድ ሲይዝበትና ሲሳለቅበት ነበረ ማለት ነውና ሜሮን ዛሬ እንግዲህ እውነታው ልነግረን የመጣሁት ብላለች። እሱም ለማመን ተቸግሯል ባይዘው ማለት ነው። ከዛ ባለፈ ግን ስለ ኤፍሬም በጣም ጠንከር ያለ ነገር ነው የተናገረችው። ኤፍሬም ከዳኒ ብሶ እንደተገኘና እንግዲህ በወንድማማቾች መካከል ምን ሊፈጠር እንደሚችል የሚጠበቅ ነገር አለ ማለት ነው። እኔ እኮ ከነሱ ጋር የነበርኩ ሰው ነኝ አይደል? በቃኝ፣ በቃ እንደዚህ አይነት ነገር አልፈልግም። ጭንቅላቴ መጣበል ከበደ። ከዚህ በላይ ሩታ መጀመሪያ ሩታ ነው ወንድምህ፣ መጀመሪያ ወንድምህ ኤፍሬም፣ ሩታና ዳኒ እና ኦሬዲ እኔ እንድገባበት የምትፈልገው እኔ ደግሞ አልፈለኩም። በቃ ደከመኝ። እንደዚህ አይነት ነገሮች መውጣት ፈልጋለሁ። ሜሮን እንግዲህ እዚህ ጉዳይ ውስጥ እንድገባ ተጠይቄ ነበር ብላለች። እነዚህ ሰዎች አራተኛ ሰው ሆና እንድትገባ ነገር ግን እኔ ደከመኝ አለች። አብርሃምንም ይቅርታ ጠይቃለች። እያወቅኩ አጥፍቻለሁ፣ ከሩታ ተደርቤ አንተን ገፍቻለሁ፣ ጥሩ ልጅ እንደሆን ካውቃለሁ ምናምን ስትል ትላንትና ስታዝረጠርጠው ነበረ። ዛሬ ደግሞ ስታሞጋግሰው ማየት በጣም ግራ የሚያጋባ ጉዳይ ነው። ባይዘዌ ምን ያህል እውነት ይሆናል እንግዲህ እሷ የምታወራው ነገር ታማኝነቱ በጣም አጠራጣሪ ነው ማለት ነው። እናታው ግን እየተወያዩባት ነው ቁጭ ብለው። በቃ እኮ አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነች የተጠራሽ ቀን ምንድነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት። ስለዚህ እሷ እንደምትለው ከሆነ እነዚህ ሰዎች ናቸው እየተነጋገሩ የነበረው እሷን ለማፈን። ያው በዛው ሰሞን ነው እንግዲህ እሷም እየጠፋችውና ይሄ ነገር ምናልባት እንግዲህ ሜሮን ወይ ጉዳዩ ውስጥ ሆና ራሷን ነፃ ለማውጣት እያደረገች ያለችውን ወይም ደግሞ ሀሳቡን ሙሉ ሽፍት ለማድረግ አስባ ሊሆን እንደሆነም አናውቅም። ስጋ ነው አይደል? ወንድም ነው፣ እናት አባት ልጅ ነው አይደል እንዴ? እኔ እንደሱ አይነት ሰው ምድር ላይ አልተፈጠረ። እኔ አንድ ቀን ነው ነገር ያለው። ከዚህ በፊትም አንድ ቀን ነው ቪዲዮ ላይ የተገናኘ ነው። ከዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን በሆነ ምክንያት። እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እዚህ ጋር ብቻህን ሆነ እየተሰቃየ ያለውን ነገር እያየው ነው። ገባህ አይደል? ሜሮን በዚህ ልክ እንግዲህ ስለ ኤፍሬም መጥፎ ነገር እየተናገረች ያለችው በጣም የሚያስገርም ነገር ነው። ለምን መሰላችሁ? ሜሮንና ኤፍሬም አንድ ላይ ሆነው አብርሃምን አግኝተውት ነበረ። እንደውም በጣም ከሜሮን ጋር አንድ ላይ ሆነው በጣም አብርሃምን እንደውም ወንድም አይደለም ብላ አብርሃምን በቃ ሙልጭ አድርጋ
ወንድምህ አይደለም በቃ ኤፍሬም ማለት በጣም ምርጥ ሰው ነው ምናምን ብላ የተናገረች ሴት ናት። አሁን ደግሞ መልሳ ኤፍሬም መሰሪ ነው ብላ የመጣችበት መንገድ በጣም አስገርሞኝ እውነት ለመናገር ማለት ሁለቱ ወንድማማቾችን በዛ ልታጣላ ያላደረገችው ነገር የለም እና አሁንም ደግሞ እንግዲህ ይሄ ነገር በጣም ትልቅ ችግር እንዳለ ያሳያል። የኤፍሬም ደግሞ ከማን ነው ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ ነው። በጣም እኔ ደግሞ ስፔሻሊ የተደነኩት ለምንድን ነው አንተ ወንድሙ ነህ። እኛ ላይ ተሶከኛ ባዳነ ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። ስለዚህ ከኛ ጋር ካልሆንሽም ብለዋት እሷንም እያስፈራራሁት እንደሆነ ተናግራለች። ከኛ ጋር ካልሆንሽ አንቺንም እንበቀልሻለን እያሉኝ እያስፈራሩኝ ነው ብላለች። በጣም ብዙ ታሪክ እናያለን ገና። እውነታውን እያየው መደበቅ አልቻልኩም። ሄርሜላና ልትታገት ቀያውን ሁሉ ነገር የተፈጠረው ኦልሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጣው። በመጀመሪያ እንግዲህ ኤፍሬም በወንድሙ ላይ ማለት ነው። ምክንያቱ ደግሞ ከሩታ ጋር መሆን አለበት እንጂ ከሄርሜላ ጋር መሆን የለበትም የሚል ቀለበት ስላደረገላት ብቻ ማለት ነው። አብርሃም እንደዚህ ያለው አይመስለኝም አይደለ? ሩታ ጋር ከዳኒ ጋር በመሆን አራተኛ አድ ሊያረጉኝ ሲሉ አልፈልግም ብያለሁ። ስለዚህ አሁን ነገ እኛ በህግ ነገሩን ስለያዝ ነው ወይ ምስክር ሁኝልን ወይ መረጃ ስጭን እነሱ መስራቸው። ለምን አሁን እኛም እየተጠየቅን ያለው መረጃ አላቸው ነው። ይሁን ቃል እንሰጣለን። የትም ቦታ ደግሞ ቃል እንሰጥልናለች። ግን ደግሞ ምን ብለሽ ቃል መስጠው እንደወሰዱ እርግጠኛ ሆነሽ ትናገሪልናለች ወይ መረጃ ትጭናለሽ? ኖ አብርሽ የማይሆን ነገር ማለት ነው። እዛ ጋር እንዴት እሷ አላየችውም? ሰው እንዴት ያላየውን ነገር ይመሰክራል? አንተም እንደዚህ ብለህ መናገር ራሱ እኮ አይጠበቅብህም። እሷን እንዲህ ማለት ሲያወሩ ሰምታለች። የሰማችው መናገር ባይዞ ይሄ ቪዲዮ ራሱ በቂ ነው። ባይዞ እኛ ሀገር ላይ እንዴት ነው ህግ ባለበት ሀገር ሰው አግቶ በዚህ ልክ ማለት ነው። ባይዞ አብርሃም ተጠያቂ ነው በዚህ ሰዓት ላይ ማለት ነው። ምክንያቱም የልጅቷ ጓደኛ ነው፣ ፍቅረኛ ነው። ልጅቷ ጠፋች ከተባለ እሱም ይገባል፣ እሱም ስለሚጠረጠር ማለት ነው። ገብቶሻል አይደለ? በህጉ መሰረት እንደዛ ነው የሚሆነውና ከዛም በኋላ ከተጋጨቻቸው ሰዎች ይያዛሉ፣ እነሱ ይገባሉ። ከዛም በኋላ ምርመራ ይካሄዳል እንጂ አይቻለው ስላላየች አይቻለው ብላ አትመሰክርም። አላየውማ። እኔ እኮ እየነገርኩ ያለሁት ለጥንቃቄ ያህል ነው። ሲወራ ሰምቻለሁ ነው እንጂ ሲወስዱማ አላየሁም። ህግን ቦታ ብትወስደኝ እደግመዋለሁ። ያየሁትን የሰማሁትን ፈጥሬ አላወራም። ያላረጉትን አረጉ አልልም። ታውቀኛለህ። እንግዲህ የምናየው ጉዳይ ይሆናል ማለት ነው። ወደ ህግ ይሄዳሉ። ወደ ህግ ከሄዱ በኋላ የእሷ ምስክር ትሰጣለች። ኦልሬዲ ፖሊስ ጣቢያ ሄደዋል። ጉዳዩ እዚያ ደርሷል። ያው መረጃ አምጡን የተባሉት ግን ደግሞ በዛ ልክም እንደዛ አይባልም። ፖሊስ ጣቢያ ሰው ከጠፋ ጠፋ ነው አይደለ? 24 ሰዓት ወይ 48 ሰዓት ከቆየ በኋላ ፖሊስ የራሱን ምርመራ ያደርጋል እንጂ መረጃ አምጡ፣ መረጃ ምናልባት እነሱ ጠልፈዋል ብለው ከከሰሱ እነሱ ናቸው ያፈኑት ካሉ መረጃ አምጡ ሊሉ ይችላሉ። ከዛ ውጭ ግን ጠፍተዋል ብለው ካመለከቱ ፖሊስ በራሱ መንገድ ፍለጋ ያደርጋል፣ ምርመራ ያደርጋል ማለት ነው። የተወዳችሁና የተከበራችሁ የኢሉ ቤተሰቦች እንግዲህ ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሚቀጥለው አዲስ ነገሮች ከተፈጠሩ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው።